ሁሉም ሰው በዚህ ወቅት ላይሆን ይችላል። ነገር ግን እርስዎ ከሆኑ እግዚአብሔር ለትልቅ ነገር እየለየዎት ነው። ምቾት የማይሰማዎት ምክንያት መለያየት ሁል ጊዜ ከፍ ከማለት በፊት ስለሚመጣ ነው። አሁን መዘግየት ጫና ወይም ማግለል የሚመስለው ብዙውን ጊዜ ለእግዚአብሔር ቦታን ማጽዳት ነው። ስለዚህ በረከቱ ከእርሶ ጋር በማይሄድ ነገር እንዳይበከል። በዚህ ቪዲዮ እግዚአብሔር ለታላቅ በረከት እያዘጋጁት እንደሆነ የሚያሳዩ 5 ስውር ምልክቶችን በግልጽ የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ያልተለመደ ግፊት። ግልጽ ማብራሪያ ከሌለ እግዚአብሔር ለትልቅ በረከት እያዘጋጀ ካሉ የመጀመሪያ የተደበቁ ምልክቶች አንዱ ጫና ነው። ነገር ግን በምክንያታዊነት ልታብራራው የምትችለው አይነት አይደለም። አታምጽም፣ ከእግዚአብሔር እየሸሸ አይደለም። በእውነቱ ከበፊቱ የበለጠ እየሞከርክ ነው። ነገር ግን ግፊት ይጨምራል። እግዚአብሔር አቅምን የሚገነባው ጫና ስለሆነ ነው። እግዚአብሔር የበለጠ ተጽዕኖ፣ ተጨማሪ ኃላፊነት ወይም የበለጠ ሞገስ ከመጨመሩ በፊት የማይታየውን ነገር፣ ትዕግስትህን፣ ተግሳጽህን ምንም ትርጉም በማይሰጥበት ጊዜ በእርሱ የመታመን ችሎታን ያጠናክራል። ኢሳይያስ 48 ቁጥር 10 እንዲህ ይላል፣ አንጥሬሃለሁ፣ በመከራ እቶን ውስጥም ፈትኜሃለሁ። እቶን ቅጣት አይደለም፣ ዝግጅት ነው። ደካማ ቦታዎችን ስለሚያሳይ ማስታወቂያው ከመገለጡ በፊት እንዲጠናከሩ ያደርጋል። እግዚአብሔር በሕይወት ውስጥ ቀጥሎ ምን እንደሚመጣ ያውቃል እና አሁን የሚሰማ ጫና እሱ ሳይሰበር እንድትሸከመው እያዘጋጀ መሆኑን የሚያሳይ ማስረጃ ነው። ሁለተኛ፣ እግዚአብሔር ሰዎችንና አማራጮችን ማስወገድ ይጀምራል። እግዚአብሔር ለትልቅ በረከት እያዘጋጀ ያለው ሌላው የተደበቀ ምልክት የተወሰኑ ሰዎችና አማራጮች በጸጥታ ከሕይወት መጥፋታቸው ነው። ውይይቶች ይለወጣሉ፣ ግንኙነቶች ይጠፋሉ። ይህ ውድቅ መሆን ሳይሆን ጥበቃ ነው። እግዚአብሔር ከፍ ከፍ ከማድረጉ በፊት አካባቢያችሁን ያቃልላል። እግዚአብሔር ወደ ወሰዳችሁት ሁሉም ሰው መሄድ አይችልም እና አንዳንድ አማራጮች ከሚቀጥለው ነገር ትኩረታችሁን ያዞራሉ። ዘፍጥረት 12 ቁጥር 1 እንዲህ ይላል፣ እግዚአብሔር ለአብርሃም እንዲህ አለው፣ ከአገርህ ከሕዝብህና ከአባትህ ቤት ወደ ማሳይ ምድር ሂድ። እግዚአብሔር ለአብርሃም በመጀመሪያ መድረሻውን አልሰጠውም። ከመገለጡ በፊት መለያየትን ጠይቋል። ክበብህ እየጠበበ ከሆነ፣ የመጠባበቂያ ዕቅዶች እየጠፉ ከሆነ፣ የምቾት ቀጠናዎች እየተወገዱ ከሆነ እግዚአብሔር መንገድህን እያጠበበ ሊሆን ይችላል። ምክንያቱም ከፊት ያለው በረከት ትኩረትን፣ ታዛዥነትንና እምነትን እንጂ አማራጮችን አይፈልግም። ሶስተኛ፣ ጠንካራ የውስጥ ለውጥ ይሰማሃል። ችላ ማለት አትችልም። ሌላው ምልክት ውስጣዊ ለውጥ ነው። በዙሪያ ምንም ነገር ከመቀየሩ በፊት በውስጥ የሚለወጥ ነገር ነው። ሙሉ በሙሉ ማስረዳት አትችልም። ነገር ግን በጥልቀት ካሁን በኋላ ተመሳሳይ ሰው እንዳልሆንክ ታውቃለህ። የድሮ ምቾቶች አያረኩም። የተወሰኑ ውይይቶች ባዶ እንደሆኑ ይሰማዋል። ወደ ጸሎት፣ ወደ ታዛዥነትና ከእግዚአብሔር ጋር ለመተባበር የበለጠ ፍላጎት አለ። ያ ምቾት ማጣት ግራ መጋባት አይደለም። እግዚአብሔር ምቾትዎን እንደገና እያስተካከለ ነው። ኢሳይያስ ምዕራፍ 43 ቁጥር 19 እንዲህ ይላል፣ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። እግዚአብሔር ሁኔታን ከመቀየሩ በፊት ፍላጎትህን ይለውጣል። ምክንያቱም ልብ መጀመሪያ ካልተንቀሳቀሰ በረከቱ ሸክም ይሆናል። ይህ ውስጣዊ እረፍት ማጣት አሮጌው ወቅት ስልጣኑን እያጣ መሆኑንና አዲስ ነገር እየተፈጠረ መሆኑን የሚያሳይ ማስረጃ ነው። አራተኛ፣ ለመታዘዝ ስትወስን ተቃውሞ ይጨምራል። ተቃውሞ ሙሉ በሙሉ ለመታዘዝ በተሰጠበት ቅጽበት ይታያል። የበለጠ ለመጸለይ በወሰንክ ቁጥር ትኩረትን የሚከፋፍሉ ነገሮች ይበዛሉ። ተግሳጽን በመረጥክ ቁጥር
ፈተናው እየጠነከረ ይሄዳል። ለእግዚአብሔር አዎ ብለህ በተናገርክ ቅጽበት ተቃውሞ ይታያል። ያ በአጋጣሚ አይደለም፣ ያ ማረጋገጫ ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እንዲህ ይላል፣ ጠላት ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ጠላት ውጤቱን ከማየቱ በፊት እንቅስቃሴውን ስለሚያውቅ ተቃውሞው ብዙ ጊዜ ይጨምራል። ምንም አስፈላጊ ነገር ባያመጣ ኖሮ ውጊያ አይኖርም ነበር። ይህ እርምጃ ወደ አስፈላጊው ክልል እየገቡ መሆኑን የሚያሳይ ማስረጃ ነው። እግዚአብሔር ተቃውሞውን የሚፈቅደው እንዲያቆም ሳይሆን በረከቱ ሲደርስ እንድትጸና ለማሰልጠን ነው። አምስተኛ፣ እግዚአብሔር ትናንሽ ድሎችን መስጠት ይጀምራል። ከታላቁ ግኝት በፊት ከመጨረሻዎቹ ምልክቶች አንዱ ትናንሽ ድሎች በጸጥታ መታየት መጀመራቸው ነው። እስካሁን ምንም አስደናቂ ነገር የለም። የሕዝብ ግኝት የለም። ግዙፍ ማስታወቂያ የለም። ነገር ግን ነገሮች እግዚአብሔር እንዳለ ለማስታወስ በበቂ መሰራት ይጀምራሉ። አንድ ዕድል የሚከፍተው የመጨረሻውን በር ሳይሆን የማረጋገጫውን በር ነው። ቀደም ሲል ከባድ በሚመስሉ ቦታዎች ሰላም ይታያል። እነዚህ ቅድመ እይታዎች ናቸው፣ የተስፋው ቃል ግን አይደሉም። እነዚህን ትናንሽ ጅማሬዎች አትናቁ፣ ምክንያቱም ጌታ ሥራው ሲጀምር ማየት ያስደስተዋል። እግዚአብሔር ብዙ ጊዜ ከመጠናቀቁ በፊት ማረጋገጫ ይሰጣል። ትናንሽ ድሎች እምነትን ይገነባሉ፣ ማስተዋልን ያጠራሉ እና ለሚቀጥለው ነገር እምነቶን ያዘጋጃሉ። ከረጅም የጭንቀት ወቅት በኋላ ረቂቅ እድገት እያዩ ከሆነ ብዙውን ጊዜ እግዚአብሔር ምልክት እየሰጠ ስለሆነ ነው። አልጨረስኩም፣ ገና እየጀመርኩ ነው። ከነዚህ ምልክቶች በአንዱ እንኳን ራስዎን ካወቁ ይህ የአጋጣሚ ነገር አይደለም፣ ማረጋገጫ ነው። እግዚአብሔር እውነተኛ ነገር ካልመጣ በስተቀር እንደነዚህ አይነት ሰዎችን አያዘጋጅም። አደጋው በረከቱ አለመድረሱ አይደለም፣ ሰዎች ከመድረሱ በፊት መድከማቸው ነው። ገላትያ 6:9 እንዲህ ይላል፣ መልካም በማድረግ አንታክት፣ ምክንያቱም ተስፋ ባንቆርጥ መከርን እናጭዳለንና። ስለዚህ ጥያቄው ይኸውልህ፣ ጊዜው አሁንም ትርጉም ባይኖረውም ታዛዥ ትሆናለህ? በብስጭት ፈንታ እምነትን የምትመርጥ ከሆነ በኮመንት ማስቀመጫው ቦታ ላይ ዝግጁ ነኝ የሚለውን መልእክት አስቀምጥ፣ እናየዋለን። ቪዲዮ ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።